የት ብደብቀው ይሻለኛል? አይ እዚህ ጋር ቢሆን በእጁ እንደሰጡት ነው የሚቆጥረው፣ ያገኘዋል። ዘሪን በደንብ ማሰብ አለብሽ። አስቢ፣ በደንብ አስቢ። እዚህ ጋርም አይሆንም። ምን አባት ይሻለኛል? እዚህ ጋርም ባደርገው ደግሞ ይወድቃል። ምን ላርገው? መርት ልጄ ዛሬ ጧት ደስተኛ ነበርክ። አሁን ምን ሆነ ነው? የተፈጠረ ነገር አለ እንዴ? አትጠይቀኝ እባክህ አባት ኦስማን። ምን ተፈጥሮ ነው? በል እስኪ ንገረኝ። እነግርሃለሁ ግን እናቴ የት ነው ያለችው? ውስጥ ናት ያለችው ልጄ። ከፈለክ ገብተህ አናግራት። ወይኔ ልጅ መጣብኝ። ምን አባቴ ላድርግ? ሲያናድድ። እማዬ ሳሎን ነይና ተሰብስበን ማውራት አለ። ደህና ነሽ? አታስብ፣ ደህና ነኝ ልጄ። ያው ስለ ደከመኝ ትንሽ አዞረኝ መሰለኝ። ፊትሽ ገርጥቷል እኮ። ደህና ነኝ። አንተ ሂድ፣ እመጣለሁ ልጄ። ወይ አምላኬ። ሄሎ አሴ፣ ምን ተፈጠረ? ችግር አለ እንዴ? በጣም ብዙ ነገር ተፈጥሯል። በስተመጨረሻ ሁሉም ነገር ተሳክቷል ብዬ ሳስብ፣ ታውቂያለሽ፣ ህልሜ እውን ሊሆን ነው ብዬ ሳስብ የቆምኩበት መሬት ራሱ ያዳልጠኛል። ቆይ ጓደኛዬ፣ ምን ተፈጥሮ ነው? ንገሪኝ። ታውቂያለሽ፣ ዛሬ ሱቁ ጋር ሄደን ነበር። የመርት ቦርሳ ስናየው ባዶ ነበር። ታውቂያለሽ፣ ገንዘቡን በሙሉ ሰረቁት። ብታይ በጣም አዝኗል። ደንግጬ ነበር፣ ግን ላለማሳየት በውስጤ በጣም ነው የታገልኩት። እና ማን የሰረቀው? አገኛችሁት? የመርትን ገንዘብ ማን ሊሰርቀው ይችላል? ማንም ይሁን ማን ያደረገው በጣም የሚያሳዝን ነገር ነው ውዴ። አዎ በጣም ያሳዝናል። ስለ ገንዘቡ እኔ ግድ የለኝም። ለብዙ ዓመታት የሰራበት ነው። ለብዙ ዓመታት ተለያይተናል። በጣም ብዙ ተሰቃይተናል። ከዛ ብቻ የተፈጠረውን ነገር ተመልከች። እና አሁን ምን ልታደርጉ ነው? እኔ ማድረግ የምችለው ነገር አለ እንዴ? አመሰግናለሁ። አንቺማ ምንም የምታረጊልን ነገር የለም። ያው ስራውንም እኔ ተቀብያለሁ። ውይ እንዴት ደስ ይላል። ታዲያ በፍጥነት ተገናኙና ሁሉንም ነገር አስተካክሏ የኔ ወድ አይደል? መርት ለሁለታችንም ስላደረጉት ነገር እንደሆነ ይገባዋል አይደል? አዎ ውዴ፣ ነገሩ ይገባዋል። መረዳት አለበት። በጣም አመሰግንሻለሁ። ታውቂያለሽ፣ ስላዋራውሽ ቀለለኝ። ቻው የኔ ወድ። ስሚ ደግሞ ራስሽን አታስከፊሽ። ወደ በኋላ ላይ ነው እመጣለሁ። አመሰግንሻለሁ ቴጂናይ። ያው ገንዘቤን ሰረቁኝ። ምን እያልክ ነው ልጄ? በትክክል ሰምተሻል። ሙሉ ገንዘቡ ጠፍቷል። ያ ሁሉ ልፋት ባከነ። በጣም ብዙ ተሰቃይተናል፣ ተነፋፍቀናል። እንዴት ያሳዝናል። ውይ ዘሪን ተረጋጊ። ቆይ አንዴ፣ በፈጣሪ ገና ልጅ ነህ፣ በደንብ ትሰራለህ ልጄ። ዋናው አንተ ደህና መሆን ነው። ሌባው የትም ቢሆን አያመልጥም። ፈጣሪ አለ፣ ተስፋ አትቁረጥ። ያ ሁሉ ዓመት የለፋሁት ተነነ። ካሲዬ ጋር ሱቅ ውስጥ እጃችን ታስ እንደዚህ እናደርጋለን ስንል ነበር። አሁን ሁሉም ነገር ጠፋ። ኧረ ተው ልጄ፣ ሁሉም ነገር እንዲህ ባንዴ ሊጠፋ ይችላል እንዴ? ተያይዛችሁ ብትወርቁ ራሱ ልጄ አንድ ላይ ተደጋግፋችሁ ትነሳላችሁ። ወይ ልጄ፣ ሁሉም ነገር በዛች እድለቢስ ልጅ ነው። ሁሉንም ነገር ጠርታብህ ነው። ምክንያቱም ደግሞ ግልጽ ነው። ያላገቡ ሰዎች ዘሬን ድጋሚ እንደዚህ እንዳትይ።
ልጄ ንገረኝ እስኪ እንዴት ሊሆን ቻለ? ፖሊስ ጋር ሄዳችኋል? ፖሊስ ጋር ሄጄ ምን ልበል አባት ኦስማን? ገንዘቡ የለም። ጥየው ይሁን ተሰርቄ አላውቅም እኮ። እሺ ልጄ በቃ ተው፣ አትጨናነቅ። የሆነ መንገድ እንፈልጋለን። ነገ ሌላ ቀን ነው፣ አታስብ። ወይ ሌላ ቀን። እስቲኛው እኔ ደስ ይላል። ይህ አሪፍ ይመስለኛል። አዎ አዎ። እኔ ገብቼ ረፍት ላርግ። እማዬ በቃ አሁን ይሄንን ወደ ክፍሌ ልሰደው። ሰህር ራሷ እኮ ወደ ታች ትወስደዋለች። አይ እማዬ በዛውም ቡራክንም አየዋለሁ። ከዛ ሴትዮ ጋር ትተነው የለ ብቻቸውን መሆን የለባቸውም። እሺ ቆይ ጠብቂኝ ዘሪን፣ ምን እንደማደርግሽ አሳይሻለሁ። መጀመሪያ ሰዎች ልካቸውን ማወቅ አለባቸው። መጀመሪያ ልክሽን ወቂና ከዛ እንዴ አይሻ ውዴ፣ እንደዚህ ብቻሽን እያወራሽ ወዴት እየሄድሽ ነው? አንድን ሰው ወደ መስመር ላስገባ እየሄድኩ ነው። ምንድነው ውዴ? ምን ተፈጥሮ ነው ንገሪኝ። ምን ይመስልሻል? መፈጠር የነበረበት ነው። አሲዬ በስተመጨረሻ እድል ወጣላት። ፈጣሪ የተመሰገነ ይሁን። ትልቅ ድርጅት ውስጥ ስራ አግኝታለች። የኢሼ ልጅ ምን ልታደርግ ትችላለች? ለነገሩ መገመት ይከብዳል። የተሻለ ቦታ ላይ ስለምትሆን አፋቸውን መዝጋት ይኖርባቸዋል። ወይ እንኳን ደስ ያለሽ ጎረቤቴ። ያው በዛ ነገር ትንሽ ተናደሽ ነበር መሰለኝ አይደል? እሱ ነገር ጎበዝ እኮ ነሽ። እንዲህ ነው ስም ራሱ ሳልጠራ ነው ነገር የሚገባሽ። ልሄድና ለእናትና ለልጅየው ልክልካቸውን ልንገራቸውና ከህይወታችን እንዲወጡ ላድርግ እስኪ። ወይ አይሼ ውዴ፣ እናቱን እንደፈለግሽ አድርጊያት። መርት ግን ጥሩ ልጅ ነው። ከአሲያ ጋር የሚስማማሉ፣ ፍቅራቸው ያስቀናል። ታያቸው። እሺ መቼም አብደሽ መሆን አለበት። እንዴት ያለ ስምምነት ነው? አልቋል ልጄ ላይ ተለጥፏል። ለማንኛውም እኔ ችግሬ ከዛች እናቱ ጋር ነው። መጀመሪያ እሱን ላስተካክል። ታሳምኚኝ፣ ስራ አለብኝ። ቶሎ ልሂድበት። እንካ ልጄ ውሰደው። ሻይ ስትጠጣ ያረጋጋሃል። የምትወደውን ብስኩት ጋግሬልሃለሁ። አመሰግናለሁ ማዬ። መብላት አልፈልግም። መርት ልጄ ምን ለማድረግ እየሞከርክ ነው? ሌላ እቅድ አለ? ምን መሰለሽ ማዬ፣ ጓደኛዬ ቡርሳ ውስጥ አዲስ ፋብሪካ ገብቷልና ለእኔ የሚሆን ነገር ከወጣ ድጋሚ ሄጄ መስራት አለብኝ። ውይ የኔ ልጅ ገና መምጣትህ እኮ ነው። ድጋሚ ልንለያይ ነው ማለት ነው? እኔም አልፈልግም ነበር ማዬ፣ ታውቂ አይደል? እዚህም ደግሞ ከባድ ነው። ትንሽ ረፍት አድርግ ልጄ፣ ራስህን አረጋጋ። ምናልባት ሌባው ይገኝ ይሆናል፣ ገንዘብህን ታገኘው ይሆናል። እሺ ማን ያውቃል? ማን ነው? መጣው። ምን እየተፈጠረ ነው? በሩን እንደዚህ የምታንኳኩው ልትሰብሪው ነው እንዴ? ኧረ አይነካካኝም። ከአንቺ ጋር ምንም ነገር እንዲያያይዘኝ በምንም ተአምር አልፈልግም። እና ታዲያ እዚህ ለምን መጣሽ? የመጣሁት አንድ ጥሩ ዜና ልነግርሽ ነው። ልጄ በስተመጨረሻ ያንን የበሰበሰ ልጅሽን ልታስወግደው ነው። አዳምጪኝ አይሼ፣ ስለ ልጄ ስታወሪ እየተጠነቀቅሽ። እመታሻለሁ። እሺ? በፈጣሪ ልጅሽን ውሰጅልኝ። ልጄ ድርጅት ውስጥ ስራ ጀምራለች። በቅርቡ መርትን ታስወግደዋለች። ጓደኛህን ንገረኝና ማንነትን እነግርሃለሁ አይደል የሚባለው ወይዘሮ ዘሪን። በዛ ላይ ደግሞ አሁን ልጄ አዲስ ህይወት ጀምራለች። ስለዚህ ልጅሽን ከዚህ በኋላ ልጄን እንዳይከታተላት ንገሪው። እሺ? እንደዛ ይሻላል። ሂጂ ከዚህ። በእውነት ማንን እየተከታተለ እንደሆነ ስሚ አንቺ፣ ልጅሽ ልጄ ላይ እንደተለጠፈች ሙሉ ሰፈሩ ያውቃል። አለቅ ብለዋለች። ሌላ ከተማ ሄዶ ራሱ ልትተው አልቻለችም። በቃ ተጣብቃበታለች። ማን ነው ማንን መተንፈሻ ያሳጣው? አይሼ ሂጂ ከዚህ። ብቻ ለልጅሽ መልእክቴን አድርሽልኝ። እሺ? እኔ መቤት ጽፊ። ደግሞ እዚህ ምን ታደርጋለህ ቶፕራክ? ከኔ ምን ደብቀህ ነው?
አይ ምንድነው አይደል? እዚህ ምን ታደርጊያለሽ? ምንም አላደረኩም ፍቅሬ። ያንተ ነገር አሳስቦኝ ነው። ያው ደህና አይደለሁም ብለህ ስትሄድ ደህና መሆንን ማየት ፈልጌ ነው። እኔ ደህና ነኝ። ባይሆን አንቺ እንዴት ነሽ? እውነት ምንም አልሆንኩም ፍቅሬ፣ ደህና ነኝ። እንደዚሁ አደናቅፎኝ ነው። ትንሽ ጭረት ነው። በቃ ወደ ቤት ብሄድ ይሻላል። እግሬን ሊየውና የሆነ ነገር መቀባት አለብኝ። የተረገምክ ሩስተም፣ በጣም የሚያስጠላ የሞተ ስራ ሰርተ ደግሞ ተዋሽኛለህ እንዴ? መናፈሻው ጋር ሲሄዱ እናት አንበሳ ምን አለች? ምንም አትጨነቅ ልጄ፣ ማንም ሰው ስህተት ሊሰራ ይችላል። በዚህ መቼም ልናደድብ አልችልም አለችው። እናት አንበሳ መቼም ቢሆን በህፃን አንበሳ አትናደድም። አዎ አትናደድም፣ ምክንያቱም ትንሹ አንበሳ ገና ልጅ ነው። ስህተት መስራቱ ደግሞ የሚጠበቅ ነው። እህቴ ፊዳን፣ ቆይ ግን ለምንድን ነው አንቺ እናቴ የማትሆኚው? ለምን የኔ ውድ? አንተ እኮ የምትወድ እናት አለ። እናቴ ስሳሳት በጣም ትናደድብኛለች። አንቺ ግን ምንም አትናደጂም። ተረት ተረት ውስጥ እንዳለችው እናት አንበሳ ነሽ። ምን አለ የኔ እናት ብትሆኚ? የኔ ውድ፣ አዎ ካንተ ጋር በጣም እንግባባለን፣ ግን እናት እኮ በጣም ተወዳሃለች። ይሄንን ታውቃለህ አይደል? እናት እኮ አሁን ትንሽ ያው ስራ ስለበዛባት ነው እንጂ ስላንተ ሳታስብ ቀርታ አይደለም። እሺ ውዴ። አይ ሁሌም ቢሆን እንደዚህ ናት። ሁሌ ነው የምትናደድብኝ። ቡራኩዴ ይመስለኛል ሰርጉ እስከሚያልፍ መጠበቅ አለብን። እሺ ከዛ በኋላ ሁሉም ነገር እንደሚስተካከል እርግጠኛ ነኝ። በዛ ላይ ደግሞ እኔ እናት ልሆን አልችልም። ቆይ ለምን? ምክንያቱም እኔ አንተ የልብ ጓደኛ ነኝ። አስታወስክ? አዎ አስታውሻለሁ። እሺ አሁን ተረት ተረታችንን እንቀጥል አይደል? አዎ እንቀጥል። ታሪክ እየተነገረ ብዙ አይወራም። እሺ ምክንያቱም ገጹን እንረሳዋለን። አሁን ስንተኛው ገጽ ላይ እንደነበርን ታስታውሳለህ? እኔ ረስቼዋለሁ። ስንተኛ ላይ ነበርን? እስኪ ንገረኝ። አስታውሳለሁ። በል እስኪ አስታውሰኛ። እናት አንበሳና ልጅ አንበሳ መናፈሻ ጋር ሄደው ነው እሱ ጋር ነው ያቆምነው። አዎ መናፈሻው ጋር ሲሄዱ ነው ያቆምነው። በል እንቀጥላለን። እናት አንበሳና ልጅ ቆንጆ መናፈሻው ጋር ሄዱ። ሄሎ፣ ምን አባቆይ እያደረክ ነው አንተ? ለምንድነው ስደውልልህ ስልክህን ማታነሳው? ምን አይነት ቆይ ወራዳ ሰው ነህ? ያልችና አጥፍቼዋለሁ ብላል ነበር? አዎ የሆነ ችግር ተፈጥሮ ነበር፣ ተኩሼበታል። ግን መሞቱን ሳላረጋግጥ ለመሄድ አንተ ጠቅመቢስ ውሻ ነህ። እሺ ቶፕራክ አይተዋል? አላየኝም። ውሸትን አይደለም ብዬ ተስፋ አደርጋለሁ። ለቶፕራክ አንድ ነገር ብትናገር አጥፋለሁ። እኔን አታውቀኝም። አንተ ደደብ፣ ይህንን ድል ታበላሻለህ። ጀዝባ አፈር አባ ብላ። አሁን ቆይ ባላየውስ? ጭራሽ ደግሞ ወደዚህ ያመጡት። ያልችና ዋርቶት ይሆን እንዴ?
አይ አያደርገውም። ደግሞም ተተኩሶበታል። ሩስታም እንደዛ ብሎኛል። ስለዚህ እሱን ነው ማመን ያለብኝ። እና ደግሞ ቢያወራ ቶፕራክ የሆነ ነገር ያደርጋል። አሁን ቶሎ ብዬ ቶፕራክ ሳያወራው በፊት ያልችንም ማስወገድ አለብኝ። አንድ ነገር እንድታደርግ ፈልጋለሁ። በፍጥነት መኪና ፈልጋ አገኝና ወደ ቤት ና። ስትደርስ ለኔ ደውልልኝ። ህግ መኖር አለበት። አታፍርም? ደግሞ ቤቴ ድረስ መታ ቤቴን ታንኳኳለች። ዘሪን በፈጣሪ ተረጋጊ። በጣም እየጮክሽ ነው እኮ። አዎ ታውቃለህ፣ ግን በጥፊ ልላ ትችል ነበር። ግን ተናድጄ ስለነበር ምንም አላረኳትም። ተመስገን ነው የሚባለዋ። ይሄኔ ታች ሰፈር ይሰሙ ነበር። ይገባታል፣ ከዚህ በላይ ይገባታል። አሁን ምን ያህል እንደተናደድኩ ብታውቅ። እዚህ ጋር ብጮው ሁሉም ሰው ይሰማ ነበር። ታች ሰፈር ያሉ ሰዎች በሙሉ ይሰሙ ነበር። ማትረባ ሴትዮ። ልጄ ምንም ሳይል ሄደ። ምንም አይነት የእብደት ስራ ባይሰራ ጥሩ ነው። ባላስቆማት ኖሮ አይቀርም ብዙ ነገር ይፈጠር ነበር። አብዶ ደግሞ ተመልሶ ይመጣል። ምን አልሽ? አየር ሊቀበል ሄዷል አልኩ። ዞር ዞር ማለቱ ጥሩ ነው። ውይ ፈጣሪ ትዕግስቱን ስጠኝ በፈጣሪ። በጀርባ መጋዘኑ ጋር የት ነው? ኡፍ የት ነው ያለው? የት አባቱ ጋር ነው የተሰወረው? አይደለም እሺ በስተመጨረሻ አገኘሁት። አፈር አባ ብላ ያልችን የሆነ ነገር ሆነ በራስ ጊዜ በሞትክ። እንደዛ ቢሆን እኔ መግደል አይጠበቅብኝም ነበር። ወይኔ ላብድ ነው ያልችን ብቻ ምንም ነገር ባላወራ ቶፕራክ ማግባቱን እምቢ እንዳይል ነገር እንዳታበላሽ ያልችን። አሁን እድሉን ካገኘው የእውነቴን ነው በገዛ እጄ ነው አንቄ መገለ። ከዚህ ክፍል አንዴ ከወጡ አይመለሱም። አይ ሄሎ መዋላ ውዴ። ውዴ እንዴት ነሽ? ካወራን ቆየን እኮ። ደህና ነኝ ውዴ። ያው እንግዲህ አሁን ላይ የሰርጉ ቀን እንደደረሰ ታውቂ የለ እንዴ? አዎ ልክ ነሽ፣ አውቃለሁ። የራሳችንን ስራ እየሰራን ተጨናንቀን እኮ ረሳ ነው። እንዴት እየሄደ ጥሩ ነው። እንዲያውም በጣም ጥሩ ነው። እየተስተካከለ ነው። ልጆቹ በጣም ጓጉተዋል። መልካም እድል ካሪማን ውዴ። የደወልኩልሽ ቅዳሜ ምግብ ሰርተን ድሆችን የምናበላበት ቀን እንደሆነ ላስታውስሽ ነው። አዎ አውቃለሁ። የጻፍሽውን መልእክት አይቼው ነበር፣ ግን ያው ታውቂ የለ አሁን ስራ በዝቶብኛል። መቼም ይገባሻል። ለዛ ነው ምንም ያላልኩት። አትጨነቂ ውዴ፣ እኛ አለን። ግን አንድ የምጠይቅሽ ነገር አለ። የቡራክን የድሮ መጫወቻዎች እዚህ ለልጆች እፈልጋቸዋለሁ። ሰው ብልክ ትልኪልኛለሽ? በጣም ብዙ የማይጠቅሙ መጫወቻዎች አሉት ብለሽኝ ነበር። እሺ ውዴ፣ እንዲዘጋጁ ነግራቸዋለሁ እና ቼኩንም እጽፋለሁ። አመሰግናለሁ የኔ ውድ። ሁሌም እኮ በጣም ደግ ነሽ ውዴ። የድርጅት ኃላፊ ዝም ብሎ መጫወቻ ብቻ በቦርሳ ሞልቶ አይሰጥም አይደል? እሺ ውዴ፣ ደህና ዋይ። ውሽ ፊዳን። አቤት ወይዘሮ ከሪማን። መጋዘን ውስጥ ቡራክ የማይጠቀምባቸው ብዙ መጫወቻዎች አሉ። ዝም ብሎ ነው ቆሻሻ የሚይዘው። አንድ ሰውዬ ሊወስዳቸው ይመጣል። በሳጥን አድርጊያቸውና ሰውዬ ይወስዳቸዋል። ነይ ላሳይሽ።
መርት የኔ ፍቅር ችግር አለ እንዴ? እዚህ ያገኛለሁ ብዬ አላሰብኩም ነበር። እኔም እናትሽ በራችንን ታንኳኳለች ብዬ አላሰብኩም። እናቴ እናንተ ቤት መታ ነበር? አዎ፣ ጥሩ ዜና ልትነግረን ፈልጋ መታ ነበር። የምን ዜና? እንኳን ደስ አለሽ፣ ስራ አገኘሽ አይደል? መርት ቆይ መጨረሻ የምትሰማው እኔ ነኝ? እስክትረጋጋ ልጠብቅ ብዬ እንጂ ለአንተ ልነግርህ እኮ ነበር መርት። አየሽ፣ በቀላሉ መረጋጋት አልችልም አስዬ። ከአንቺ ይህንን አልጠብቅም ነበር። እመኔ መጥፎ ነገር አስቤ አይደለም። ድርጅቱን እርሺው፣ ትርጉም የለውም። እሺ፣ አሁን እኛ መደባበቅ ጀመርን ማለት ነው አስዬ? እርስ በርስ መደባበቅ ጀመርን? እንደሱ አትበል መርት። እያደረግሽ ያለሽው ይህንን አይደል እንዴ? እባክህ ተው፣ እንደሱ አትበል። ስትረጋጋ ልነግርህ ነበር። እናትሽ ጥሩን ዜና ነግራኛለች። ይህች ሲያናድድ። በፈጣሪ የኔ ፍቅር እመነኝ። በጣም ይቅርታ፣ ከልቤ ነው። አስቀድሜ መናገር ነበረብኝ። አጥፍቻለሁ። ይቅርታ አድርግልኝ። ይቅርታ ታደርግልኛለህ አይደል? እሺ በቃሻል። አሁን ራሱ ደብሮኛል። እያለቀሽ የባሰ አታስከፍኝ። እሺ። በጣም ተናደድክ? አዎ፣ ምክንያቱም እኔ ማፈቅራት አስዬ መቼም እኔን አትዋሸኝም። የምትወደውን ሰው ሳታማክር ምንም አይነት ነገር አታደርግም። ልክ ነህ። በጣም ይቅርታ። እሺ አስዬ፣ አሁንም ባሽን ጥረጊ። በቃ ክፋት አስበሽ እንዳልሆነ አውቃለሁ። እናትሽ ታስለቅስሻለች እና እኔም ተጨማሪ አላስለቅስሽ። መርት በጣም ነው የማፈቅርህ እና ደግሞ ልክ ነህ። መናገር ነበረብኝ። እሺ በቃ ብንተው ይሻላል። እናቴ ስትመጣ ታየናለች። ካየችን ትናደዳለች። ልሂድ በቃ። መርት ታርቀኸኛል አይደለ? በጣም ነው ማፈቅርሽ አስዬ። እሺ ትኩሳቱ እስካሁን አልቀነሰም። አቶ ቶፕራክ ከዚህ በላይ ብዙ አንጠብቅ። ወደ ሐኪም ቤት እንውሰደው። የሴጣን ጆሮ ይደፈንና የሆነ ነገር ቢፈጠርስ? ጥሩ ፈጣን ነሽ። ሁሉም ነገር ገባ? አዎ ወይዘሮ ከሪማ። በቃ አሁን ቡራክ ጋር ሂጂ። ወይዘሪት አይዳን እንዴት ዋልሽ? ኢሜልሽ ደርሶኝ ነበር። ሄሎ አቶ ሴክችን፣ አሁን ለማውራት አይመቸኝም። መልሼ እደውልልሃለሁ። ምንም አልሰማሁሽም። ይቅርታ። ምን አልሽኝ? ይቅርታ፣ አሁን ያለሁበት ሁኔታ ለማውራት አይመቸኝም። መልሼ እደውልልሃለሁ። ምንድነው? በር ላይ ቆመሽ እየጠበቅሽ ነው? እማዬ ምንድን ያደረግሽው? ቆይ ምን አደረግኩ? ያቺ ዘሪንን ቦታዋን ያሳወቅኳት። ጎሽ ጥሩ አደረግሽ። ትክክል ነው ያደረግኩት። የሆነች ደባሪ አሮጊት ነገር ናት። ልክ ልኳን ነግሬያት አፏን አዘጋኋት። በቃ መቼም ተስፋ አትቆርጭም አይደል? ስሚ አንቺ፣ ትንሽ ደስ የሚሉ ንግግሮችን ስለሰማሽ ብቻ እኔ ላይ ትነሽብኛለሽ? ልጄ ምንም ነገር ባደርግ ላንቺ ስል ነው የማደርገው። በዛ ላይ ደግሞ ብዙ ተዘልፍ ያለው። አንቺን ቦታሽን ወቂ። ይበቃል። በቃ በቶሎ ወደ ውስጥ ግቢ። አልገባም። ሄጄ ፕሪንት ማድረግ አለብኝ።
ለስራ። እሺ እንደዛ ከሆነ የምታመጪውን ነገር ይዘሽ ወደ ቤት ተመለሺ። ዝም ብለሽ አትሽከርከሪ። ላንቺ ጥሩ አይደለም። ቢዘገይም ሱቁን መተው የማይቀር ነገር ነው። እልህ አትጋባ። ሂድ ከዚህ ሙዞ። ተው በቃ፣ ልታናደኝ አይገባም። እስከ ሞት ድረስ ይሄ በጭራሽ አንተ ሱቅ አይሆንም። አንድ እግርህ መቃብር ውስጥ ነው ያለው። ስለዚህ ሌላኛው እግርህ እንዳይገባ ተጠንቀቅ። በጣም ትልቅ ሰው ነህ። በማንኛውም ሰዓት ምን እንደምትሆን አታውቅም። እሺ? ለመግደል እያስፈራራኝ መሆኑ ነው እንዴ? በል መኪናን ወደዛ ዞር አድርግ። እንደዚህ አይነት ማስፈራሪያዎች አልቀበልም። ምንድነው አለቃ ያሻር? ምን ነው ችግር አለ እንዴ? በል ምን ነው ለሰላምታም ዘጋኸኝ እኮ። በጣም ያሳዝናል። የአንድ ሰፈር ልጆች እኮ ነን። ምን ነው ጸባት ጀምር ሙዞ። ሂድ ከዚህ። እነዚህ ሞዴሎች አልፎ አልፎ ይበላሻሉ። ከአንተ ምን ፈልጎ ነው? ቆይ አለቃ፣ ችግር ካለ ንገረኝ፣ መፍትሄ እፈልጋለሁ። እሺ? እንደ አባት ሆነህልኛል። በጣም ውለታ አለብኝ። አመሰግናለሁ። አሁን ንገረኝ፣ ምን ተፈጥሮ ነው? ቆይ ይሄ ጀዝባ ከአንተ ምን ፈልጎ ነው? አመሰግናለሁ ልጄ። አንተን የሚመለከት ነገር ካለ እነግርሃለሁ። አታስብ። በልና ሻይን ጠጣ እንጂ ልጄ። ግባ። እና እንዴት ነህ ልጄ? መቼ ተመለስ? በቅርቡ ነው የተመለስኩት። ምናልባት ድጋሚ ልመለስ እችላለሁ። ለምን ተመልሰ መጣ? ለምን ተመልሰ ትሄዳለህ? ግድ ሆኖብኝ ነው አለቃ። ያው ፋብሪካው ተዘጋ። ሰዎቹ በሙሉ አዲስ ስራ እየፈልጉ ነው። ይሁን ልጄ፣ ለበጎ እንደሆነ ተስፋ አድርግ። እህቴ ጄኔ። ማሪ፣ በችኮላ ነው የደወልኩልሽ። ብዙ ስራ የለሽም ብዬ ተስፋ አድርጋለሁ። አይ ምንም አታስቢ፣ ስራ ሊያስኩም ነበር። እና ደግሞ ስራ ቤዚስ የእኔ ውዳሴ ስትፈልገኝ ላለገኝ በጭራሽ አላደርገውም። ምን እየሆንሽ ነው? እየሳቅሽ ነው? ቅድም እኮ እያለቀሽ ነበር። ውይ አሲ፣ እይኝ እስኪ፣ ገንዘቡን አገኛችሁት እንዴ? ውይ ባገኘው በጣም ደስ ይለኝ ነበር። ታዲያ ምን ተፈጥሮ ነው? እናቴ ነች። ውይ ደግሞ አክስቴሽ ምን አደረገች? ማመናትሽም እኔ እናቴ ስራ እንዳገኘው ተናግራ ለመጎር ወደ ነዘሪን ቤት ሄደች። ከዛ ምን ተፈጠረ? ታውቂ የለ እህቴ ጄኔ፣ መርት እንዲህ አይነት ድብብቆሽ አይወድም። ማለቴ የኔና እሱ ግንኙነት ደስ የሚለው በቃ ምንም ተወሻሽተን አለማወቃችን ነው። እስከዛሬ ምንም ነገር ተደባብቀን አናውቅም። አሁን እኔ ሳልነግረው ቀድሞ ከእናቴ ሰማ። ብታይ በጣም ነበር ያዘነው። ውይ በጣም ያሳዝናል። መቼም አሁን ትንሽ ተናዷል አይደለ እንዴ? እንደዛ ነው? ንገሪኝ እስኪ። አዎ በጣም ተናዶ ነበር፣ ግን የበለጠ ማዘኑ አሳዘነኝ። ከዛ ግን ይቅር አለኝ። ስሜቱ ይገባኛል። ዝም ብለሽ እንደሱ በመስኪን አይንሽ እያየሽው መርት ብለሽ ብትጠሪው መጨከን እንደማይችል ታውቂያለሽ አይደል? ምን እንደሆነ ታውቂያለሽ ጄኔ? አሁን ነገሮች የተስተካከሉ ይመስላል፣ ግን ደግሞ በጣም ፈርቻለሁ። እናቴና ዘሪን ሁሌ ከፊታችን እንደ ግድብ ይቆሙብናል። ፍቅራችሁ ከነሱ ግን ቢጠነክራል። ይሄንን ታውቂያለሽ አይደል እንዴ? ያው ማለት እነሱ ሁሌ እኛን ለማስቆም በመጣር ፋንታ ቢደግፉን፣ ቢያግዙን፣ ቢመርቁ ምን አለ። እመኝኝ ውዴ፣ በእንደዚህ አይነት ከባድ ጊዜ እነሱ ድጋፍና ፍቅር ያስፈልገኛል። ያው አሁን ላይ ከባድ መንገድ መርጠሻል፣ ግን መጨረሻ ላይ ብርሃን ነው የሚጠብቅሽ። ታያለሽ። እመኝኝ። ምን አለሽ በይኝ፣ ሁለቱም ፍቅራችሁ ምን ያህል የሚያምር እንደሆነ ይገባቸዋል። የእውነት እንደሱ ታስቢያለሽ? ታውቂያለሽ፣ አሁንም በጣም ፈርቻለሁ ጄናይ። እኔ የሚታየኝ ሁሌ እኔና መርትን ወደ ህልማችን በተጠጋን ቁጥር ሌላ እንቅፋት ይገጥመናል። በቃ ችግር አያጣንም። ኡፍ ደስታ ይህን ያህል ከባድ መሆን የለበትም። እንደዚህ አይነት ፈተና ሊያጋጥመን አይገባም።
እና ደግሞ እንደዚህ እየተዋደድን ቤታችንን እንገነባ ስንል ይህ ሁሉ እንቅፋት ይመጣብናል። ውይ ሁሉም ነገር ይስተካከላል ውዴ፣ ይስተካከላል። ቤተሰብ ትመሰርታላችሁ። ሁሉም ነገር እንደሚስተካከል ከልብ ያምናለሁ። ከዛ በኋላ ቡና ልንጠጣ ቤታችሁ እንመጣለን። እሺ ነይ። አቶ ቶፕራክ ያው አንተ ጋር ልመጣ ነበር፣ ግን ስልኬን እዚህ ረስቼው ስለነበር ተመለስኩኝ። ሁኔታው ምንም ደህና አይመስልም። ትኩሳቱ ምንም አልቀነሰም። እመነኝ፣ ሐኪም ቤት እንውሰደው እባክህ። እዚህ ሆኖ እንደማይሻለው ግልጽ ነው። ቆይ ቢብስበትስ? አይ የትም አንወስደው፣ ደህና ነው። የግድ የሚለኝን ነገር መስማት አለብኝ። ከኔ የተደበቀውን ነገር መስማት አለብኝ። የሆነ ነገር እንዳለ እያወቅሁ ዝም ማለት አልችልም። እባክሽ ተረጂኝ። ይገባኛል። የሚበጀውን አንተ ታውቃለህ። አመሰግናለሁ። ሐኪሙ ያዘዘው መድኃኒት ካሉት መሃል ሊኖር ይችላል። ያው እቃዎቹን ስሰበስብ እዛ ጋር ይቼው ነበር። አዎ ይሄ ነው። እንዲሰራ ጸሎት እናድርግ። አስዬ ልጄ እንኳን ደህና መጣሽ። እንኳን ደህና መጣሽ። እኔ እንኳን ደህና ቆያችሁኝ። ነይ ግቢ እንጂ። ወዲያው ፈጥና አለቃ ጋር መጣ አይደል? ብታይ ተመልሶ ከመጣ ቀን ጀምሮ አለቃ ጋር ሄዳለሁ እያለ ነበረ። ግን እኔ ነኝ ያስቀረሁት። መጀመሪያ ለብቻ የፈለኩት ያው ናፍቆቴ መወጣት ፈልጌ ነው። ጎበዝ እኮ ነው ምርጥ ልጄ። ከልጅነቱ ጀምሮ አውቀዋለሁ። ጥሩ ልብ ያለው ልጅ ነው። አለቃ ከፈቀድክልኝ ልሸኛት እንዴ? እሺ፣ ምንም ችግር የለው። ግን እዚህ ከመጣ አይቀር አብረን ዳማ እንድንጫወት እፈልጋለሁ። ከመሄድ በፊት መጥተህ ተጫወት። እሺ አለቃ፣ በቃ ነገ እመጣለሁ። ዳማ እንጫወታለን። በሉ በደንብ ተዝናኑ ልጆች። እንገናኛለን አለቃ። ስለምንድን ነው ሲያወራ የነበረው መርት? አሲ፣ በዚህ ሰዓት ምንም ነገር ግልጽ አይደለም። አንድ ጓደኛዬ ከቡሳ ደውሎልኝ ነበር። ፋብሪካው ስራ እናገኝላለን አለ። እሺ አልኩት። ምን ማለት ነበረብኝ? ስለዚህ ድጋሚ ልትሄድ ነው? ይሄ ቆንጂዬ ፊትሽ ተከፍቶ ማየት አልፈልግም። የምናደርገውን ነገር አብረን እናስባለን። ችግር የለውም እኮ ማለቴ ምን እንደምናደርግ እናስባለን። አብረን ብንሄድ ግን ጥሩ ይመስለኛል። ምን ትያለሽ? የዚች ልጅ ስም ማን ነበር? አሲያ ነው የምትባለው። አሲያ። በጣም አሪፍ። ይሄ መድኃኒት ምንም ባይጠቅመውስ? የግድ መጥቀም አለበት። ይህንን ሰውዬ አልተወውም። የሚያውቀው ነገር አለ። ቶሎ ይነቃል ብዬ ተስፋ አደርጋለሁ። በጣም እንደምትፈልገው ደግሞ ያስታውቃል። አዎ እፈልገዋለሁ። የት ገባ? የት ተሰልቦ ነው? ይሄ ሰውዬ የት ነው?
አቶ ቶፕራክ ይኸውልህ የት ነው የተሰለመው? አየሽ ሸወደን። እኔ ያልታወቀኝም እንጂ ነቅቶ ነበር ማለት ነው። ግን አውቆ አስመሰለ። ጥሩ ሰዓት መርጦ እድሉን ሲያገኝ አመለጠን። እየሸሸ ነው የሚሆነው። አቁመው! አንቺ ወዴት ነሽ? እኔም ካንተ ጋር አብሬ እመጣለሁ። አይሆንም፣ አንቺ እዚሁ ቤት ጠብቂ። ይህንን ነገር ያመጣሁብህ እኔ ነኝ። ሰውየው አደገኛ ሰው ነው። ምን ሊያደርግ እንደሚችል አናውቅም። አንቺ ቤት ጠብቂ። አንቺን አደጋ ላይ መጣል አልፈልግም። ለዛ ነው አብሬ መምጣት ያለብኝ። አቶ ቶፕራክ ያልኩትን በትክክል አልሰማሽም መሰለኝ። አሁን ብፈጠን ጥሩ ነው። አቶ ቶፕራክ ብዙ ሳይርቅ በፊት እናገኛል። ያን መኪና ከየት አምጥቶት ነው? ከየት አመጣው? ምናልባት የሚረዳው ጓደኛ ሊኖረው ይችላል። እንዴት ሊሆን ይችላል? እንዴት በዚህ ሁኔታ ሆኖ ሊያመልጥ ይችላል? የዛን ቀን ምናልባት የተተኮሰበት ቀን ማን ያውቃል? ጓደኛው ሊሆን ይችላል። እኛ ሳናየው ተከትሎን ይሆናል። ሌላ ሰው ሳይረዳውማ ሊያመልጥ አይችልም። ቤቱ ፊት ለፊት መጥተው ሰውየውን በመኪና ይዘው ወሰዱት። ማን እየረዳው ሊሆን ይችላል? የሆነ ሰው እየረዳው ነው። ግን አንድ በአንድ አንገቱን አንቄ ለእያንዳንዱ ጥያቄ መልስ አስተፋዋል። መጀመሪያ ተደበክ፣ ከዛ አሁን ደግሞ ልትሸሽ። ከኔ ጋር ተሳፈጥ ብዬ ነግሬ ያልነበር እንዴ? እኔን እያስፈራራ የምታስጨንቀኝ መስሎ ነበር። ግን ደግሞ አሁን ያለበትን ተመልከት። በጣም ታሳዝናለህ። ይቅርታ አድርግልኝ ያልች ራስን ያስገደድከኝ። እኔን እስከ መግደል ድረስ አድረስሽ አይደል? ሁሉም ነገር እንደዚህ አይሆንም ነበር ያልች። ሁሉም ነገር በዚህ መልኩ አይደለም ነበር። ለምሳሌ እስካሁን ልትሞት ትችል ነበር፣ አይታወቅም። ግን የሚባለውን አባባል ታውቀዋለህ? መስራት ያለብኝን ስራዎች ራሴ ቆንጆ አድርጌ ሰራሁ። የት ነው የምንሄደው? ብዙ ማውራት የለብህም። ንዳ።